ጣና ስለኝ ተመልካቾች የፋና ሚዲያ ኮርፖሬሽን ነው። ፕሮግራሙ የወሉነት ነው። የወሉነት በኢትዮጵያውያን የጋራ ጉዳይ ላይ ትኩረቱን የሚያደርግ ስለ ኢትዮጵያ ትላንት ዛሬና ነገ አንስተን ውይይት የምናደርግበት ፕሮግራም ነው። በዚህ ፕሮግራም ላይ ከታሪክና ከትርክት ጋር የተያያዙ ጉዳዮችን እናነሳለን። የተሳሳቱ ትርክቶችን ለማረም እንደዚሁም ለጋራና ለአብሮነታችን የሚበጁ ትርክቶችንም ለመገንባት ይሄ ፕሮግራም ይሰራል። ይሄንን ፕሮግራም እንድትከታተሉ እናንተንም በዚህ አጋጣሚ በአክብሮት እንጋብዛለን። እስጢፋኖስ አበራ ነኝ። የፋና ሚዲያ ኮርፖሬሽን የወሉነት ፕሮግራም ከመሸጋገሪያ በኋላ ከዛሬ እንግዳው ጋር ይመለሳል። ተመልሰናል ተመልካቾች። እየተከታተላችሁ የምትገኙ ፋና ሚዲያ ኮርፖሬሽን ላይ የወሉነት ፕሮግራም ነው። የወሉነት በኢትዮጵያውያን የጋራ ጉዳይ ላይ ትኩረቱን የሚያደርግ ፕሮግራም ነው። ዛሬ በወሉነት የምንመለከተው ከሀገራዊ ምክክሩ ጋር የተገናኙ ጉዳዮችን ነው። ከኢትዮጵያዊነት ከሀገርና ከኢትዮጵያውያን ትስስር ጋር የተገናኙ ሀሳቦችን ማንሰን ውይይት እናደርጋለን። ውይይት የምናደርገው ከዶክተር ደሱ ተፈራ ጋር ነው። ዶክተር ደሱ ተፈራ ነዋሪነታቸው በአሜሪካን ሀገር ነው። በአሜሪካን ሀገር በሕክምና እንደዚሁም በኢትዮጵያ ውስጥ ደግሞ በተለያዩ የኢንቨስትመንት ስራዎች ላይ ተሰማርተዋል። አሁን ደግሞ በዲያስፖራው ወክለው በሀገራዊ ምክክር ውስጥ እየተሳተፉ ይገኛሉ። ከሳቸው ጋር ነው ውይይት የምናደርገው። ተመልካቾች ይህንን ውይይት እንድትከታተሉ እናንተንም በዚሁ አጋጣሚ በእኔም በዶክተር ደሱም ስም በአክብሮት ጋብዛለሁ። ዶክተር ደሱ እንኳን በደህና መጡ። እኔም ፋና ሚዲያ ይሄንን እድል ሰጥቶኝ እዚህ ታሪካዊ ቀን አንዱ እንግዳችሁ ስለሆንኩኝ በጣም ደስ ይለኛል። አመሰግናለሁ። እናመሰግናለን። እኛ ደሱ እንግዲህ የሌላው ሀገር ዲያስፖራ በሀገር ግንባታ ውስጥ ትልቅ አስተዋጽኦ ያደርጋል። እግረ መንገድ ብናነሳው ለምሳሌ ኮሪያን ብናይ በአብዛኛው በዲያስፖራ የተገነባች ሀገር እንደሆነች ይነገራል። ናይጄሪያኖችም ለሀገራቸው ብዙ ሲያደርጉ ይታያል። ብዙ የኛም ሀገር ዲያስፖራ ሀገር ወዳድ ነው፣ ብዙ አስተዋጽኦ ያደርጋል። ግን የሚገባውን አድርጓል ማለት እንችላለን። የኛ ሀገር ዲያስፖራ ለሀገሩ ለኢትዮጵያ ለሚወዳት እንደዛ እንግዲህ ሰው ከኢትዮጵያ ይወጣል እንጂ ኢትዮጵያዊነት ከልቡ አይወጣም ይባላልና ብዙ ዲያስፖራ ጥቂቶች የተለየ ዓላማ አቋም ያላቸው ቢኖሩም አብዛኛው ዲያስፖራ ሀገር ወዳድ እንደሆነ ይታወቃልና ግን ለሀገሩ በሚገባው ልክ አድርጓል ማለት እንችላለን። ጥያቄው ዲያስፖራው ማን ነው የሚል ነው። ዲያስፖራው አንዳንዴ በእኛ ሀገር የተለመደው ዲያስፖራ ሲባል በአንድ እንትን ባክስ ውስጥ የምናደርገው ነገር አለ። እሱ ትክክል አይደለም ባይነኝ ነኝ። ዲያስፖራ ሁሉ የተሳካለት ህይወት ይኖራል የሚልም እንትን ትክክል አይደለም ብዬ ነው ማምነው። በትክክል ብዙዎቹ አገራቸውን እንደሚወዱ አንተ እንደምታነሳው ሁሌም ውጭ ሀገር ይኖር እንጂ ብዙ ዲያስፖራ አገሩ ነው ያለው። እኔ ብትጠይቀኝ ለሰከንድ ከአገሬ ልቄ የማቅበትን ዘመን አላቅም እና ብዙዎች እንደዛ ናቸው ብዬ አምናለሁ። ያም ሆኖ ሲሆን ግን ሁሉም ደግሞ ቀና ልብ አለው ወይ የሚለው ሌላ ታሪክ ነው። ብዙዎቹ የራሳቸው አጀንዳ ያላቸው ሊኖሩ ይችላሉ። ዩኔሚት የፖለቲካ አጀንዳ ሊሆን ይችላል፣ የሚፈልጉበት መንገድ ሊሆን ይችላል። የሄዱበት መንገድ ራሱ ደግሞ የራሱ አስተዋጽኦ አለው። የኛ ሀገር እንዳለመታደል ሆኖ ይመስለኛል ጥቂት ናቸው ሀገራቸውን በመልካም መጥቶ መስራት የሚፈልጉት። እድሉ ቢሰጣቸው ወይ አቅሙ ቢኖራቸው ሌላ ነገር ያደርጋሉ ወይ የሚል እሱ ራሱን የቻለ ጥያቄ ይሆናል። ምክንያቱም እያንዳንዱ ሰው አንተ የመጣህበትን ማንነትን አትረሳም ብዬ አምናለሁ። ነገር ግን ተጽዕኖም ደግሞ ያለባቸው ላይፋቸውን ማሸነፍ ያልቻሉ አሉ። እኛ ለምሳሌ እግዚአብሔር ይመስገን የእግዚአብሔር ፍቃድ ሆኖ ተምሮም ተሳክቶለት ሰርቶም ተሳክቶለት ቢዝነስ እዛም ብዙ ህዝብ ቀጥረን ማሰራት የተለያዩ ቢዝነሶችን በመክፈት ትልቅ መልቲ ሚሊየን ቢዝነስ ማንቀሳቀስ ዶላር ማንቀሳቀስ የቻልን የተወሰኑ ግሩፖች አሉ። ያ ደግሞ ለሁሉም ሆኗል ወይ ነው ጥያቄው። በቅንነት ባላቸው አቅም ለሀገራቸው ኮንትሪቢዩት ማድረግ የሚችሉ ዲያስፖራዎች አሉ። ለዛም እንደ አንተ እንዳነሳቸው ሀገሮች ለምሳሌ
እስራኤላውያን ከሀገር ላይ ሲበተኑ ዳያስፖራ ነበሩ የሆነ ሀገር ላይ አይደል ተሰበሰቡና መጡ ሲሰበሰቡ ምንድነው ዕውቀትን ክህሎትን የተማሩትን ኤክስፖዠር ይዞ ወደ ሀገራቸው ገቡ እና እቺ ክብሪት የምታከለ ሀገር ይሄው አሁን ሚድል ኢስትን ለዓለም ሀያል ሀገር ሆና ይሄንን ተጽዕኖ መፍጠር ችሏል እኛም ብዙ ፕሮፌሰር ብዙ ዶክተርስ ብዙ ዕውቀት ያላቸው ኢንጂነርስ ማአት ስላሉ በዚህ አጋጣሚ እነሱን ዳያስፖራ መለየት ያስፈልጋል አንዳንዱ ደግሞ ሀገር ለማፍረስ ጠላት ሐሳብ የጠላት የሚጋልብባቸው ሰዎችም ደግሞ እንዳሉ እናንተም የምታውቁት ነው እና እነሱም የተለያየ ተልእኮ ስላላቸው ሰው ጥሪውን ነው ብዬ ነው ማለት ስለዚህ ሁለት መልክ አለው ነው ዳያስፖራ ሀገር ወዳድ ሆኖ ሀገሩን እየረዳ ያላለ ደግሞ በተሳሳተ መንገድ የጠላት መሳሪያ የሆነ አካል አለ ነገር ግን መጠቀም ዳያስፖራ ሀገሩን መጥቀም መለወጥ ይችላል እንደ እስራኤል እንደ ሌሎቹም ነው ማጠቃለያ ግን ሀገር መውደድ አሁን ብዙ ሰዎች በተለይ ዳያስፖራው ሀገር እንወዳለን ሀገር ወዳለን ተብሎ በተደጋጋሚ ይነሳልና ሀገር መውደድ በተግባር የሚገለጽ ነገር አይደለም ወይ ኮንትሪቢዩት በማድረግ አሁን ክቡር ጠቅላይ ሚኒስትሩም ከዚህ በፊት በተለይ ሰከንድ ጄኔሬሽን ዳያስፖራው አሁን ሰሞኑንም አይተው እንደሆነ ከተለያዩ ሀገራት ወጣት ኢትዮጵያውያን እየመጡ ኢትዮጵያን ሲጎበኙ የተመለከትን ነውና በተለይ ምን ይጠበቃል በተለይ ሰከንድ ጄኔሬሽን ላይ ካለ እኔ ራሴ ላነሳው የነበረው ነው ያነሳውና እውነት ነው ጠቅላያችንም እንዳሉት እኛ ኤክስፖዠር ያገኘን እኔ አሁን ለምሳሌ ልጆች አሉ ከመጀመሪያ ኬት ነው የሚጀምረው ሲል ራሴና ነው ኢንቨስት ሳረግ የቆየሁት በአገሬ በመጣበት ልጆች በአመት 2 ወይ 3 ያመጣቸዋለሁ ቋንቋውን ካልቸሩ ማንነቱን ችሎታል ያ ማለት ለኔ ትልቅ ኢንቨስትመንት ነው ለአገሬ ኮንትሪቢዩት ያደረኩ ነው ልጆቼ ሲሄዱ ስለምን እንደሚያወሩ ክላስሩም ውስጥ ቁጭ ብለው ስለ ኢትዮጵያ ማንነት የድሮ ኢትዮጵያን ያቋታል የዛሬዋንም ያቋታል ከአመት በፊት የነበረው ኢትዮጵያና ዛሬ ያለችውን ሲናገሩ አንድ ኢንቨስትመንት ነው ሰከንድ ጄኔሬሽን የምንለው ኮሱ ነው አጋጣሚ ሆነና ምክክር ኮሚሽኑ ላይ አሜሪካ የተወለደች ልጅ አለች አሁን ከኛ ጋር የምትመካከር ቋንቋውም ዛው እንደምንም ችላ እዚህም ሁሌም ነው ሪአክሽኗን የምጠይቀውና በጣም ደስታ ነው የሚሰማት ለልጆቻችን ቢያንስ ሰከንድ ጄኔሬሽኑ ቤተሰቡ አስቦለት ለልጁ ካሰበለት አገር ናት እቺኛዋ ማንም ውጣ አይለም ነገ ተነጎዳ እመነኝ በከለርም በምንም እዚህ ናቸው ያኛው ግን በተለያየ ነገር ስለምንለያይ ሁለተኛው ጄኔሬሽን ሰከንድ ጄኔሬሽኑ ኢንካሬጅ መደረግ አለበት ምክንያቱም ኖሌጅ ይዞ ይመጣል ኖሌጅ and ቴክኖሎጂ ትራንስፈር ማድረግ የሚችሉ ናቸው ስላደጉበት ከህፃንነት ጀምሮ የሚጫወቱት ጌም ራሱ ዕውቀት ነው ከዛ ከትምህርት ቤት ያመጡት እዚህ መጥቶ ቢያፈሱ ሀገር ማለት መገንባት ቅድም የምናነሳው እስራኤልን የገነቡት እነዚህ ናቸው እኔም ለሚቀጥለው ለኛ ጄኔሬሽን አብሶ እንደኔ አይነት ቤተሰብ ለሆነ ሀገር የምትገነባው በአንድ ጀንበር እንዳልሆነ እናውቃለን ለዚህ አስተዋጽኦ ማድረግ የምንችለው ዛሬ ያሳደግናቸውን ልጆች በመልካም ስነ ምግባር ያደጉትን ዕውቀትን ጨምሮበት መጥቶ ሀገራቸውን እንዲያገለግሉ ቢያንስ 2 ወር 3 ወር ዕውቀታቸውን የተማሩትን መጥቶ እያስተማሩ ሲሄዱ በጣም ጥቅም አለው እንግዲህ ይሄ አንደኛው የሀገር ፍቅር የሚገለጽበት ኢትዮጵያዊነት የሚገለጽበት ነውና ለርሶ ኢትዮጵያዊነት ምንድነው እንዴትስ የሚገለጽ ማንነት ነው ትልቅ ጥያቄ ነው ኢሞሽናል የሚያደርግ ነው እኔ በጣም ኢሞሽናል ሆናለሁ ስለ እናት ሳስብ ኢትዮጵያ እኔ በእናት ነው መስላት እናት ብዙ ነገር ነው ተሸክማ የምታሳልፈው ብዙ ጉዶች ውስጥ ነው የምታሳልፈው ገና ስታረግዝ ይቅር ወዳ ውስጥ ያለን እሱን እንርሳውና ካደገ በኋላ እናቶች የሚከፍሉት ዋጋ አይደለም ለኔ ኢትዮጵያ እንደ እናት ነው የምትመስለው ለምንድን ነው እንደዛ ያልኩት ይሄን እናት ልጅ ወልዳ ወንድም ሴትም እኩል ነው የምታየው ሪጋርድለስ በሃይማኖት የፈለከውን ሃይማኖት ቢኖርህ ለናት አንተ ዛሬም ልጅ ነህ ኢትዮጵያ ለኛ እኔ ኢትዮጵያን በእናት መመስላት ለዛ ነው አንድ
ኢሞሽናል ያደረገኛል አልኩ እናቴ ለምሳሌ እኔ የሆነ ድርቅ ዘመን ሰምታል መሰለኝ በ77 ማንኛውም ሀገር ላይ ነው ችግር ሲፈጠር የነበረውና የማይረሳኝ ታሪክ ምግብ ካንዱ ገበያ ወደ ሌላ ገበያ እየሄዱ እየገዙ ይመጣሉ በመንገድ ላይ ገዙትን ቆሎ ወይ ሰው ዝናብ ዘንቦ ሊያባራ የሄደበትን ሰው እንኩ ቆሎ የቡና ቁርስ ብሎ የሚሰጠውን ሳትበላው ዝናብ እዟ እጇን እየበሰበሰች ለኛ ይዛ መታ ነበር የምታካፍለን እናት ማለት እቺ ናት አገርም እንደዛ የምትገለጽ ለኔ አገር እናት ናት አገር እንደዚህ ናት ሁላችንም አቅፋ ያዘችን regardless your political background regardless ያንተ እይታ የፈለከውን ብትጠራ እና ሁላችንም ተሸክማ ያዘችን እናታችን ናት ለዚህ ነው አንዴ ድሮ በየግርግዳው አይተብዮን እኔ የገጠር ልጅ ስለሆንኩኝ የገጠር ግርግዳ ላይ ይለጠፋል ምን ይላል እናት ለምን ትሙት ትሄዳ ጎንብሳ ቅማል ታነሳለች በጨለማ ዳብሳ ይላል እናት ለምን ትሙት ጠቃሚ ናት እኛ ዛሬ ያረግን ያለነው እናታችን የገደልን እንደሆነ ደግሞ በሌላ መልክ ብዙ ወገኖቻችን ሳያውቁ እናት የገደሉ እንደሆነ ነው የሚታየው ስለዚህ ኢትዮጵያም በእናት ነው የምትመሰለው እንግዲህ በዚህ እናት ባልናት ሀገራችን ውስጥ ኢትዮጵያ ውስጥ ደግሞ ብዙ ማንነቶች አሉ ብሔሮች አሉ መልከ ብዙ ነች ኢትዮጵያና የኢትዮጵያውያንስ ትስስር ኦሮሞ ከአማራው ትግሬው ከሶማሌው እንደዚህ የኛ ትስስር ምን ይመስላል እንግዲህ አንድ አይነት አይደለም አንድ ብንሆንም መልካችን ደግሞ ብዙ ነው ያም ነው የኢትዮጵያነት መገለጫችንና ይሄ ውበታችን እንዴት የሚገለጽ ነው ይሄንን ከመቀበል አለመቀበል የሚሉ አመለካከቶች አሉና የኛስ የኢትዮጵያን የእርስ በርስ መተሳሰር እንዴት የሚገለጽ እንደዚህ ስትዞር የፋና ሎጎ ነው ሞደው በጣም ሞደው ሎጎ ነው ፋና ያ ሎጎ ላይ የተጠበበው ሰውዬ ያንን ፋና ምትሏን ለማምጣት እመነኝ አሁን የምታየው ውጪ የምታያቸው ቀለሞች ብቻ አይደሉም አርቲስቱ ብዙ ቀለማትን ነው እንትን ያለ የሰራበት መጨረሻ ላይ ግን የምታምሮችን ቀለም አመጣት you see ከፈለገው ጋር የሄደለት ነው ለኛ የተለያየ አብሶ በዚህ ምክክር ኮሚሽን ላይ ያገኙዋቸው ሰዎች ይሄም አለ እንዴ እስከምትል ድረስ ለኔ አገሬን የማወቅ ህዝቤን የማወቅ ብዙ እድል ነው የፈጠረልን ለምን ብትል የተለያየ ባክግራውንድ የተለያየ ቦታ የተለያየ የስልጣን ተዋረድ ያላቸው ሚኒስቴሩ ምኑ እንዳለ ሆኖ የቀበሌ ምን የማንኛውም ነጋዴ ሃይማኖት ሁሉ ከተለያየ ሲመጣ አንድ ወንበር ላይ በ10 ነው የጀመርነው ወደ 50 ነው ወደ 250 ያቺ 10 ላይ ወደ 50 ላይ የምትሰማው ብሔረሰብ የሚያነሱ ጥያቄዎች ምን አይነት ደግ ሀገር እንደሆነን ራሱ ውበታችን ለብሶ የሚመጡት ያንዳንዱ ሰው ካልቸሩ ባክግራውንዱን ብታይ የነዛን ቀለማቶችን ውበት ነው ለኛ እቺ ኢትዮጵያ ማለት ያቺ እናት ውበታችን መገለጫችን ናት ሌላ ቦታም አይኖርም እኮ እንደዚህ አይነት አሁን እኛ እንዳለን የደቡቡ አሁን እዛ መድረክ ላይ የመክፈቻው ላይ የነበረችው ከደቡቡ የመጣችው ሙዶ ከአፋር የመጡት እንደዚህ እንደኛ አይነት መልከ ብዙ ሀገራት የሉም አሁን አሜሪካን ቢኬድ እርሶ የሚኖርበት እንደዚህ አይነት መልከ ብዙ አይደለም የኛ በጣም የተለየ ነው በተፈጥሯዊ ነው ኦሪጂናል ነውና ውበት ብቻ ሳይሆን ሲታይ ራሱ ምናኮራነን ማለት ፈልጌ በጣም ትክክለኛ የሚያረጋው እነዚህ ሐሳቦች ሰዎች የተለያየ ሐሳብ ይዘው ይመጡና እኔ ወደ ደቡብ ክልል በደንብ አላቀውም እዛው ውስጥ ደግሞ ብዙ ብሔረሰቦች አሉ ሲያነሱ ወይኔ ያልኩኝ በጣም ላይክ አለመተዋወቃችን ግን እዛው ደግሞ ነገሮች የምትፈታ አንዱ ያንዱን ሲሰማው የራሱን ደግሞ ትተወደዋላ የሚመለስበት እና አንዱን የመቀባበል ማንነትን ያየውበት ይሄ አንዱ ውበታችን ነው እንዳልነው አሁን የዚህ ሁሉ ጥምር ናት ኢትዮጵያ ብለን ኢትዮጵያቺ መሆኗን እኛው በብዛት የምናቀው ኢትዮጵያን በጣም የሚያሳዝን ፓርት በትክክለኛው እግዚአብሔር ፈጥሮ ነው ወዶ ነው የፈጠራቸውና በብዛት ብሔርን ያዙ ሁሌም የሚጠሩ ስሞች አሉ ይሄንን ባል ደግሞ
ግን ከዛ ያለፈች ናት ኢትዮጵያ። እነዛ ቀለማት ከዛም ያለፉ ናቸው። እቺ ምንድነው የምታመለክተን? የወንድማማችነት መገለጫው ራሱ ብዬ ያሰብኩት እኔ ለምሳሌ እዛ ሄደን ያ ሁሉ 4000 ሰው ተሰብስቦ ይገርማል። እኔ እድል አግኝተህ አይተህ ከሆነ ዲሲፕሊኑ ይሄ ሁሉ አይተዋወቅም። እኔ በእውነት ነው እኔ አሜሪካ ያለው ነው እየመሰለኝ የነበረው ከነ ዲሲፕሊኑ ከነ ኮምፓውንዱ የተሰራበት ቦታው የሰው በቴማቲክ አደረጃጀቱ ቡድኑ ራሱ እንዴት ራሱ ሰው ገብቶት እኔ በጣም ለኔ በጣም የኮራውበት የሀገሬ ህዝብ ይሄ ነው። ቁጭ ብሎ መነጋገር ከቻለ ለካ ችግሮችን መፍታት እንችላለን የሚለውን ያየሁበት። ስለዚህ ኢትዮጵያ መልከ ብዙ ነች ነው። ይሄ ምክክር ደግሞ አንደኛው የኢትዮጵያ መልከ ብዙነት ከታይባቸው አጋጣሚዎች መካከል አንዱ ነው። እስቲ ወደ ምክክሩ እንምጣና ምክክሩ ለምን አስፈለገ? እስቲ በርሶ ግንዛቤ ምክክሩ ያስፈለገበት ትልቁ ነገር ብዬ የማምነው ዛሬ ትልቅ አገር ተብላ የምትጠራው አገር ለምሳሌ አሜሪካ ናት። 1778 ምክክር ጀመሩ። የጀመሩበት 70 ሰዎች ነበሩ። ያንን 70 ሰው ሲቀመጥ 55 ዴሊጌት ነው እስከ ምክክሩ እስከ መጨረሻ እንትን ያሉት ተማክሮ ያች ህገ መንግስቱን ጨርሶ ሲወጡ 39 ናቸው ህገ መንግስቱ ላይ ፈረሙት። which means ባይብላቸው ናት። የአሜሪካን እንደ ህገ መንግስታቸው እንደ መጽሐፍ ቅዱስ ነው ዛሬ የሚፈራው የሚከበረው። እኛም ሄደን ህጉን የምናከብረው በዛ አይነት መልክ ነው። ሶ የሆኑ ሰዎች የጀመሩት ትልቅ አገር የሚገነባው በጦርና በጦረኛ ብዛት ሳይሆን ቁጭ ብለ በወንበር ዙሪያ በመነጋገር አንዱ የአንዱን በመተው ከኔ አንተ ትብሳለህ በመባባል በዚህ ክብር እኔ ላንተን ክብርን ሳልነሳ ክብር እየተሰጣጠን አገር እንደዚህ ነው የምትገነባው። ለዛም ነው ምክክሩ የተፈለገው። ለዛም ደግሞ እኔ ያየው ያለሁት ከዚህ ውስጥ ምን ይወጣል ብሎ ሰዎች አሁን የሚያስቡ አሉ። እመነኝ ብዙ ነገር ይወጣል፣ ብዙ ውጤት ይመጣል። ወደሱ እንመጣለን። እስቲ አጀንዳው እንደዚህ ተባለ የሚለውን ሳይሆን ቢነሳ ጥሩ የሚሆነው ምክክሩ እንዴት ተጀመረ? እንግዲህ ከ10 50 250 500 እያለ እንደሄደ እንሰማለን እና በዛ ውስጥ እንደ አንድ ከዲያስፖራው ወክሎ እየተሳተፈ እንዳለ ሰው እስቲ ምክክሩ ምን መልክ ነበር? ሰብሳቢዎች አሉበት። ይሄን አይዲያ እያንዳንዱ አይዲያ ይሰበሰባል። ሶ በ10 ሀሳብ ከተሰበሰበ በኋላ በተሰጠ አጀንዳ ላይ ከዛ ወደ 50ም እንደዛው ነው ሰብስቦ የሚጨርሰው። ከዛ በኋላ ነው ወደ 250 ይሄ እየተደራጀ ሀሳብ እየተደጋገመ ያለ ሪፋይን እየተደረገ ከዛ ሰዎችን እየተወካከልን እየሄድን ወደ 250 ደግሞ ወደ 500 ደግሞ 8 ቡድን አለ። እንደዚህ አንድም ሀሳብ እንዳይቀር ግን ሰው የሚሳሳተው እዚህ ጋር መመሰል የተሰበሰብነው ሀሳብ ለመስጠት እንጂ ለመወሰን አይደለም። አንዱም ማደንቀው የዚህ ምክክር ያመጡት ሰዎች በጣም ሳላደንቃቸው አላልፍም። ለምን መሰለ? መንግስት ሆነ ከተመረጥክ መንግስት ነው ሪጋርድለስ እስከምትፈልገው ጊዜ ገዢ እንደፈለከ አድርገህ ማየት ትችላለህ። በቃ እንደዚህ ነው በእኔ ዘመን እንደዚህ ያረኩ ማለት እኮ መብትህ ነው። ከዚህ በፊት የነበሩ መንግስታትን በሀገራችን እንደሱ ነበር ሲያደርጉ የነበረው እንደዛ ስለሆነ ሪፒቲሽናችን ያው ነው። አሁን ግን ትላንትና አሸንፌ ስልጣን እጄ ላይ አለ ሳይል ኑና ተሰብሰቡና እስቲ ስለ ሀገር ምከሩ የሚል ኦንሊ ቪዥነሪ መሆን አለብህ። ነገይቷ ኢትዮጵያን ማሰብ መቻል አለብህ። እሷ ኢትዮጵያ ማናት ነው። እዚህ ቁጭ ብሎ የሚመካከሩ ሰዎች ነገን የሆነ ነገር ሊያተርፉ ይችላሉ ብሎ ስለታሰበበት ነው። ምክንያቱም ከገጠር የመጡት ከሆነ ጫፍ የመጡት ድምጻቸው እስከዛሬ አይሰማም ነበር። መጥቶ የራሳቸው መናገር አይችልም። ለምን መሰለ? የስልጣን ተዋረድ አለ። በሆነ ሰው ነው የሚደርሳቸው። ያ ሰውዬ ደግሞ ለወንበሩ ሲል እንደሚፈልግ መጥቶ ነው የሚያቀርብልህ። አሁን ግን ምንድነው ጠቀመ ብዬ የማምነው ከዛ ቦታ የመጣው ከሩላር ኤሪያ የመጡ ሰዎች ሀሳባቸውን
ኖ የኔ ህዝብ የኔ እንደዚህ ነው ያለ እኔ ምስክር ስለነበርኩ ነው የኛ ጥያቄ እንደዚህ ነው የኛ ጥያቄ እንደዚህ ነው የዚህ እኔ እንደውም አንድ አመራር አገኘውና ወደ ደቡብ ክልል ናቸው የኔ መንትን ላይ ስለሆነ አመራሩንም ስለማቀው ትልቅ ቦታ ያሉ ስለሆኑ ሄድኩኝና እሳቸውን አገኘው እነዚህ የኛ ቴብል ላይ እንደዚህ ያለ እርሶ እዚሁ ቢፈቱትስ እርሳቸው ወዲያውኑ ተንትኖ ነገሩኝ ያለፉበት የነበረ ነገር ነበር የት ናቸው አገኙ ነገሩ ተፈታ ማለት አየ እኔ አሁን ከደቡብ ክልል ቅድም እንደነገርኩ ምንም ማቀው ነገር የለም ግን በቴብሌ ላይ ስለመጣ ይሄ ተፈቶ አለፈ ለዚህ የምን ሰው እንዳይሳሳት የምፈልገው እኔ እነዚህ 4000 ሰው ፈርሞ ቢወጣም እኛ ወሳኝ ነን ማለት አይ ምክር ሐሳብ ነው የምሰጠው የሚወስን አካል ደግሞ ይኖራል አስፈጻሚው አካል አለ ጋውጫው አካል አለ ፓርላማው ህዝብም መጨረሻ ላይ ደግሞ በህዝብ ድምጽ ነው የሚወሰን ማህበራዊ ሚዲያ ላይ ግን ብዙ ነገሮች ይባላሉ እንደዚህ ሆኑ እንደዚህ ተባባሉ ሚሉ ነገሮችን እንመለከታለንና ምናልባት እርሶ ማይቷቸው ከሆነ ውስጥ ያለው እውነትና ማህበራዊ ሚዲያ ላይ የሚባለው ምን ያክል የተቀራረበ ነው እኔ በጣም ነው የምስቀው አንዳንዴ እየወጣው በጣም ስቃለው ምክንያቱም ለካ እንደዚህ ነበር እንዴ ማህበራዊ ሚዲያ በመሰረቱ ለሆነ ሰው ጉሮሮ መዝጊያ ነው አሁን የሆነው ምክንያቱም በሼርና በላይክ ወይ ደግሞ ሰውን ባወዛገብክ ቁጥር ዶላር ይከፈልሃል ዩቲዩበር ሆንክ ቲክቶከር ሆንክ ጸሐፊ ነኝ ምናምን ናልክ እየለጠፈ የሚውለው የሆነ ኪሱን ለመሙላት ነው ይሄ በደዛ ቢታይ በያምናል ለምሳሌ ከሚያወዛግቡት ውስጥ እንደምሳሌ ብታነሳልኝ ደስ ይለኛል እኔ ያለውበትን የማቃቸውን ነገሮች ሲወጣ ወጥቶ እኔ ነኝ እኮ ነገር የጻፍኩት እኔ ሆኜ ያለው እኔ የጻፍኩት በሌላ መልኩ ደግሞ ውጪ ሲሰማው ስቀ ከማለፍ ውጪ ምን ትላለ ይሄ ግን ከየት መጣ ብለ ብትጠይቀኝ ውሸት ተናጋሪዎች ዝም ሲሉ ውሸት ተናጋሪዎች እውነተኛ ሆኖ ስለሚገኙ ሰው እውነት መስሎት ይሄን ያራግባል እኔ ሰው ወጥቶ መናገር መቻል አለበት በታሪክ በፖለቲካ በኢኮኖሚ ያሉ ችግሮችን ለመፍታት ይሄ ምክክሩ ምን ያክል አስተዋጽኦ ያደርጋል እንግዲህ እርሱ እዛ ምክክር ውስጥ ተሳታፊ ስለሆኑ ምን ያክል ተስፋ አሉት በምክክሩ በጣም ተስፋ አለው ብዬ ነው ማምነው እኔ ከዚህ ውስጥ ብዙ ሰው ቁጭ ብሎ ማውራት መቻሉ እስከዛሬ ያልነበረው ቁጭ ብሎ ማውራት ያልነበረ ድሮ ጦርን ይዞ የሚሯሯጥ ህዝብ ቁጭ ብሎ ማውራት ችሏል ከአንድ አገር በአንድ ምሽት አትሰራም ሮም በአንድ ምሽት አልተገነባችም እንደሚባለው ከዚህ አንድ ነገር ፈተን ብናልፍ ከተሰጠው ቆንጆ ምክር ሐሳቦች ተሰጥቷል ብዙ ብዬ ነው ማምነው ብዙውን በደንብ አይቻለሁ እኔ በጣም አክቲቭሊ ጧትና ማታ ሳልተኛ በጣም የራሴን ትቼ ፎከስ አረግበት ከነበረው ይሄን ታሪካዊ እድል ነው ይሄንን እድል ተጠቅመን ለወደፊት ለአገር ግንባታ ይጠቅማል የሚል ሙሉ ጽኑ ሐሳብ ነው ያለኝ ምክንያቱም ታሪክ ነው ታሪክ እየሰራን እኔ አባቴ ሲነግረኝ ተፈራ ደሱ ተፈራ ባላሉት በአሜሪካን ሀገር ባያስ ስለምንጠራ ተፈራ ጣሊያንን ሊዋጋ የ5 አመት አባቴ 5 አመት ሆኖ ሲሸከመኛ አስተዋውሳለሁ እና እያዋጋ ነው የሞተው አልመለስም ብሎ ሲሞት ያዩት ሰዎች ሲያዋጋ ያዩት ሰዎች ጀግንነቱን ለአባቴ ሲነግሩት ነበር ዛሬ እድል ደረሰኝ እኔ በጦር ሳይሆን እኔ ዛሬ በወንበር ዙሪያ ቆሜ የአያቴን ይሄንን ልደግመው ታሪክ ራሱን ሲደግም ለኔ ትልቅ እድል ነው በዚህ ውስጥ ደግሞ አባቶቼ አያቴ ሜዳ ላይ የቀረበትን ለልጆች ወይ ለዘርዘራችን እንዲያልፍ አልፈልግም በዚህ ውስጥ መልካም ነገር አምጥተን የተሻለ አገር ቀደም እንዳነሳ ነው አገር የምትገነባው በንግግር ነው አገር አሜሪካኖች ኮንስቲቲዩሽን አርጎ ትልቅ አገር እንድትፈራ ያደረጓት ተነጋግሮ ነው አሁንም በእኛ ጄኔሬሽን እኛ ቁጭ ብለን ተነጋግረን መፍታት እንችላለን ብዬ አስባለሁ እሱ ከሆነ ደግሞ ብዙ ነገሮችን መለወጥ ይቻላል ሀገር የሚገነባው እንዳሉት በመነጋገርም ነው ሀገራችን ኢትዮጵያ ብዙ ተስፋ ያላት ሀገር እንደሆነች እናውቃለን አሁን አንዱን ትልቁን የምክክርን ጉዳይ አነሳን እንጂ ባለፉት በተለይ ከክቡር ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ብዙ የተሰሩ ስራዎች አሉ በኢኮኖሚውም በፖለቲካውም በዲፕሎማሲውም እና
እስቲ እንግዲህ በዲያስፖራ እንደሚኖር ቶሎ ወደ ሀገርም እንደሚመጣ ለሀገሩም እንዲቀናይ ሐሳብ እንዳለው ሰው ያለፉት 5 አመታትንም ልናይ እንችላለን። ኢትዮጵያ ምን አሳካች ብለ ያስባሉ? ለኔ ኢትዮጵያ ብዙ አሳክታለች። እኔ በዚህ በጣም የምኮራባት አመራሩን የምኮራበት ምክንያቱም ሁሌም ውጪ ሀገር እኔ ዓለም ላይ ብዙ ዞር አለው ሁሌም በሄድኩበት የምመኘው ነገሮች ነበሩ። እኔ ውስጥ የነበረው ወጥተህ ስትገባ እኔ ራሴ አንድ ወጥቼ ስመለስ የት ነው ያለሁት እስከሚል ድረስ አንደኛ የዚህ አካል መሆን ይሄን ለማድረግ የሆነ ሰው ወይ እግዚአብሔር መርጦታል ብዬ ነው የማስበው። እኔ በዚህ አጋጣሚ ከልቤ ሳላመሰግን ማላልፎ ፕራይም ሚኒስተር ዶክተር አብይ አህመድንና ሄር ኤክሰለንሲ ክብርት ከንቲባ አዳነች አቤቤ ከልቤ ነው ላመሰግን የምወደው። ለምን መሰለ የኮራውበት እኔ ብዙን ጊዜ ነጮችን ይዤ እመጣለሁ ብያለሁ። ማሳደሪያ ተው ሄደ የምታሳየው ይቅር ማሳደሪያ ችግር ይሆን ነበረ። ለምናሳድራቸው ቦታ ካሳድረ እንኳን ስትወጣ ደግሞ ሸራተን ናት የነበረችው ከሸራተን ፊት ለፊት የነበረውን ደግሞ ማስታወስ ነው። አሁን ግን በሄድክበት ቦታ ላይ የሄድኩባቸው ዓለም ላይ ያልኖረውን ቦታ በአገሬ ላይ ሳይ እነዚህ ሰዎች እግዚአብሔር እድሜ ይስጣቸው ከማለት አልፈን አብረን ቆመን የራሳችን አሻራ ማድረግ ነው ያለብን። ለዚህም ነው በየሀገሩ እኔ ወደዚህ ስትመላለስ ስትለኝ በሰው ሀገር ያለፋውት ለፍቼ ያመጣውት መልቲ ሚሊየን ታክስ ፔየር ነኝ። እዛ መልቲ ቢሊየን ብር ፔየር ነው መሆን የምፈልገው። እዚህ እየሰራንበት ነው። ዳያስፖራውም እዚህ ውስጥ መጥቶ ይሄ አጋጣሚ ተመልሶ ላይ መጣ ይችላል። እኛ ጠላቶቻችን ስለቅድም አንስተናል። በፈለጉት እመነኛ አይችሉም። በታንክ መጡ በምንም መጡ ተሞከረ አልተቻለም። አሁን የምንጮው ይሄ የሚያስጮውት እርሳው ይሄ የሞተ ነገር ነው። ኢትዮጵያ ከዚህም በኋላ ለአፍሪካ የምታስፈልግ እንጂ ለኢትዮጵያኖች የምታንስ ኢትዮጵያ አትሆንም። ይሄ ደግሞ የተጀመረበት ከምስክሩ ያየው ነው። ሰዎች በፈላ ማንነት መጥቶ ረገብ ብሎ ደግሞ ቃል በቃላት መሸነፍ ሲያቅት ሲችል አይተናል። ሶ ይሄ መልካም ኢትዮጵያን ያመጣል ብዬ ነው ማለት። እንግዲህ ባለፉት 5 አመታት የተሰሩት እንዳሉት የኮሪደር ልማት በተለይ አዲስ አበባን ጨምሮ ብዙ ከተሞችን የለወጠ ነው። እሱ ብቻ ሳይሆን ደግሞ ብዙ ትልልቅ ፕሮጀክቶችም የተጠናቀቁበት ነው። ህዳሴን ማንሳት እንችላለን። አሁን እዚህ የማዳበሪያ ፋብሪካ እዚህ ቢሾፍቱ ኤርፖርትን ማንሳት እንችላለን። በአንድ አካባቢ ብቻ ሳይሆን በሌሎችም ዘርፎች ላይ ብዙ ውጤታማ ስራዎች ተሰርተዋልና እነዚህ ነገሮች ኢትዮጵያን ወዴት ይወስዷታል? እንግዲህ አሁን እንዲመልኳ መቀየሩ ቅድም ስናነሳ እንደነበረው እንግዳ ይዘን ስንመጣ በጣም የተዋበ ሀገር የሚያኮራ ሀገር እንዳለ ለልጆችም ለትውልድም ማሳየት ይቻላልና ኢትዮጵያ ወዴት እየሄደች ነው? አሁን ያነሳቸው ፕሮጀክቶች እነኚህ ሁሉ ምንድነው የሚያስቀሩት? ከዚህም በፊት በተደጋጋሚ በፕራይም ሚኒስቴሩም ሲነሱ የነበረው መዳበሪያ ራስን ከቻልክ የኤሌክትሪክ ፍጆታ ራስን ከቻልክ ከሱ ማልፈ የሸጥክ ከሆነ የዓለም ጂዲፒ በምንድን ነው የሚለካው? በገቢ ነው አይደል? ገቢያችን እየጨመረ ነው ማለት ነው። ለዚህ የተለያዩ ከተሞች ላይ እየተደረጉ ያሉት ወደዚህ ሩቅ ሜዳ አይጠበቅብህም። እኔ አዳማና ቢሾፍቱን ሄድኩኝና ከአዲስ አበባ መለየት አቃተ። ይሄ ደግሞ እየተስፋፋ ነው። እኔ ባህር ዳር አልሄድኩም፣ ሌሎች አልሄድኩም፣ አዋሳ ሄጃለሁ። አዋሳም ሌላ ሀገር ነው የሚመስለው። ሶ እነኚህ ይለ ሳናውቀው ከዚህ እድል ተቋዳሾች ላጡት ነው እንጂ ማዝ ነው እቺን ሀገር አንድ ሚዛት የለም ወዴት ትሄዳለች ለሚለው ተስፋ ያላት ሀገር ነች። ተስፋ በምንም አይነት መጨለም የማይችል ኢትዮጵያ ደግሞ በእግዚአብሔር አቅም ላትመለስ ወደፊት ትሄዳለች። እንዳሉት ብዙ ተስፋ ያሉ ነገሮች አሉ። በዲፕሎማሲውም ሀገራችን ብዙ ስኬታማ ሆናለች። እንግዲህ የብሪክስ አባል ከመሆን ጨምሮ ብዙ ተጽዕኖ ፈጣሪ መሆን እንደጀመረን ይታወቃል። ከዛ ደግሞ የባህር በርም ጥያቄ ደግሞ ኢትዮጵያ ባለፉት አመታት ትልልቅ ስኬቶች ያገኘችበት ነውና እንግዲህ ብዙ አገር እንደሄደ ሰው እንዴት ያዩታል የኢትዮጵያን የባህር በር ጥያቄ? የባህር በርን ቆሜ ባወራ ደስ ይለኛል። እሺ የቀለስኩ እሺ
ከልቤ ስሜታዊ የሚያደርገኝ የባህር በር ነው። እኔ የባህር በር ከተጀመረ የመጀመሪያው ተዋጊ ነኝ። ወይ ጋዜጠኛ ሆናለሁ ያንተን ቦታ እንደወስድ ብለን እንዳትፈራ። ከልቤ ነው። በጣም 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 የመጀመሪያ ቀን የሰማው ጊዜ መተኛት ነው ያቃተኝ። ይሄ ታሪክ መነሳቱ ኢንዳይሬክት ስሌቨሪ የሆነበት በር ስላጣን ነው። በየአገሩ እኔ ስራዎች አሉኝ እና አሁን ጅቡቲ ላይ ሄጄ አሳልፋለሁ። እማየውና እማዝነው ሳንፈልግ ያለ ፍላጎታችን የተዘጋብን በር መክፈት። እኔ እናንተ አሁን እዚህ ስቱዲዮ ውስጥ ነው ያለ ነው። እኔ እናንተ ከፍተን ነው የገባ ነው በሩ። የሆነ ሰው ከኋላ ቆልፎብህ ቢሄድ ወደን ነው እኛ የተዘጋ ነው። እኔ እናንተ ይሄን ጣራ ሰብረንም መሬት ቆፍረንም የመውጣት የኔ እናንተ ግዳጅ ነው። የባህር በር ማጣት ማለት እንደዚህ ማለት ነው። በቃ ይሄ ነው ለኛ። ከዛ ሰው በዘጋብን ሰው ነው የዘጋብን። ይሄን ደግሞ ታሪካዊ ጠላቶቻችን ቅድም ስናነሳቸው የነበረው ኤርትራ እነ ግብጽ ስራችን ብሎ ነው የዘጉብን። እኛ ባልፈረምንበት ትውልዱ ይሄ ትውልድ አብሶ በኢህአዴግ የተወለድን ትውልዶች ነን ያደግንኛ አይደል? እኛንን ተፋልመን ይሄንን ማስመለስ መቻል አለበት። ይሄ ከዚህም በኋላ ዶክተር አብይ አህመድ እድሜያቸውን እግዚአብሔር አርዝመውና ይሄን አቀጣጠሉ የሚያደርጉትን አደረጉ። ነገ ባይኖርም በቃ የታሪክ ሰው ነው እሱ። ብዙ ለውጦች አሉ። ቅድም እንደ የስናነሳን ነበር። አሁን በምክክሩም ብዙ የሚመለሱ ምላሾች ይኖራሉ ብዬ አስባለሁ። እንግዲህ ህዳሴን የሰራን አሁን ስለ ባህር በርም ስናነሳ ነበረ። ሌሎች ግዙፍ ፕሮጀክቶችም አሉ ከፊትም አሁን የሚመጡ ከአባይ ወንዝ ጋርም ከሌሎቹ ጋር ብዙ ነገሮች አሉና እነዚህ ሁሉ ነገሮች በአግባቡ ከሄዱ ሰክነን መነጋገር መወያየት ከቻለን አሁን ባለው መንገድ ይሄን ነገር ይዘን መሄድ ከተቻለ ኢትዮጵያ የዛሬ 10 ዓመት 15 ዓመት 20 ዓመት ምን አይነት ኢትዮጵያ ትኖረናለች ብለ ያስባል? እግዚአብሔር ለኛ እድል ሰጥቶ ያሳየን። እመነኝ አሁን ባነሳቸው ትላልቅ ፕሮጀክት እና አባይን በለው እነ ቡሾፍቱ ኤርፖርት ካለቀ በለው የማዳበሪያ ፋብሪካ የወርቅ እንደዚሁም ደግሞ እያንዳንዳችን በአቅማችን እኔ በአቅሜ ያለኝን ሁሉ ለማድረግ በሰው ሀገር ላይ ያፈራሁትን እዛ መልቲ ሚሊዮን ዶላር መከፍለውን እዚህ መክፈል ነው ደስ የሚለኝ። እርሶ ከውጭም እዚህም እየተመላለሱ አሉ ነው የሚመጡትና በተለይ ዳያስፖራው ስለ ቅድም ስናነሳ ነበር። አንደኛ በመጨረሻ እንግዲህ አጠር አድርገን ለዳያስፖራው ምን መልእክት ያስተላልፋሉ? አሁን አዲስ ዓመትም እየመጣ ስለሆነ ብዙ ደግሞ የሚነሱ ጅምብሮች አሉ። መሬት ላይ ያለው እውነት ሌላ፣ ዳያስፖራው ጋር ያለው ለዳያስፖራው ደግሞ የሚነገረው እውነት ሌላና መጥቶ ማየት ሀገርን መደገፍ እንደዚህ የሚሉትን ነገሮች መነሻ አድርጎ ለዳያስፖራው መልእክት ያስተላልፉና መንጨርስ። ለዳያስፖራዎች መልእክት ማስተላልፈው መጀመሪያ 100 በላይ የሚሆኑ ዳያስፖራዎች መጥተዋል። እዚህ እየተመካከሩ አይቷል። የሰላም አምባሳደር ሆኗል ብዬ ነው ማምነው። ለነሱ መጀመሪያ አክብሮቴን መግለጽ ፈልጋለሁ። ጊዜያቸውን፣ ቤተሰቦቻቸውን፣ ንብረታችን ሁሉን ነገር ትተን እዚህ ያለ አገር ብለን ነው እንጂ በውሎ በል የመጡ ሰዎች አይደሉም። ራሳቸውን ችለው ነው ለሀገር ብለው ለሀገር ብለው ነው። ብዙ የጤና እንትን ዘርፍ ላይ ሰርቻለሁ። ለግዳሴ ግድብም ብዙ አስተዋጽኦ አድርገዋል። ለግዳሴ ግድብ ደግሞ ትላልቅ ነገሮችን አድርጌያለሁ። ሚኒመም ቢደመር ክሎስ ቱ $300,000 የሚሆን ቦንድ መግዛትም ሳይሆን እየሄድኩ እያዋጣው ህዝቤን ማሰባሰብ ሰው ነኝ። በዚህ ደግሞ ማንኛውም ሰው ያቀኛል። ይሄንን ሳደርግ እጠቀማለሁ ብዬ አይደለም ሀገሬን ብዬ ነው። አሁንም ለዳያስፖራው የምነግረው ስም አትፍሩ። በስድብ ቢሆን እኔ ነበር እንትን ምለው ኦኬ። እኔ አም ፕራውድ ኦሮሞ ግን ስባል የኖርኩት በጊዜው ከሚኖር ሰው ጋር ሆኜ ከሀገር ጫፍ እስከ ጫፍ ሰርጀሪን ስሰራ ኖሬያለሁ በጤና ላይ። ያ ማለት ለህዝቤ ነው የሰራሁት፣ ለሀገሬ ነው የሰራሁት። ያንን አቋም አልቀየርኩትም። እንደዛ ብሎ ሲሳደቡ የነበሩ ወይ ለውጥ ሲመጣ እየሮጡ መጀመሪያ ይገቡ ነበሩ። እሰየው መጥቶ ተምሯል ብዬ አስባለሁ። ሌሎቹም አድቫንቴጅ አትፈልጉና አገራችሁን ብላችሁ ኑና ስሩ። ብዙ ሰዎች አቅም ያላቸው መስራት የሚችሉ ስላሉ በአገራቸው ላይ መጥተው ቢሰሩ ባላቸው አትሊስት አንድ ቤተሰብ ማቆም ከቻሉ ከሰው አገር ኢንዳይሬክት ባርነት
አገራችን ብናለማ ይሻላል። አገራችን ደግሞ በምን ታያለ ቅድም ያልከውን ኮንክሉድ ሳረግልህ ይሄ ሁሉ ተባብረን ከሰራን ውስጥ ያለው ሌብነት ካቆመ እነዚህ እሾሆች ከተወገዱ ጫካ ያለውም በሰላም ለአገሩ ከመጣ ኢትዮጵያን የሚያቆማት ኃይል የለም። እሱንም ደግሞ አይ ስልጣን በየጊዜው እንትን እናረጋለን ቢልም መጥቶ ለፖለቲከኞቹ እንተውላቸውና ብዙ ቦታዎች አገር የምትለማበት አንተ አቅምን ካለ በየቦታው አሁን ሰሞኑን ንግድ ባንክ ብዙ ነገር ኦሪንቴሽን ሲሰጠን ነበር። አሎኬት የተደረጉ ሰው እንዲሰራ አብሶ ለዳያስፖራው ብዙ ነገሮች ተደርጓል። አሎኬት ተደርጓል። አገር እንድናለማ አብረን ዕውቀታችንን ይዘን መተን ለዚህ እንዳትፈሩ መታችሁ አገራችሁን በተለያየ ቦታ ላይ እንደ ኮንታክት ወይ ደግሞ እንደ ዲፕሎማሲ ለአገሬ ለዳያስፖራ ተጠያቂ መሆን እንፈልጋለሁ። እኔ ራሴ በገዛ ፍቃዴ እያረኩም ነው መጥቶ አገራቸው እንዲያለሙ ባሩቅ ፈርቶ ዝም ብሎ ሰው የሚነግራቸውን ከሚሰሙ መጥቶ መታገል መተን አብረን ብንሰራላለን። እኔም ስለተሰጠኝ እድል በጣም ነው ማመሰግናለሁ። እንግዲህ ዶክተር ደሱ ተፈራ በጣም እናመሰግናለን እዚህ ድረስ መጥተው ሐሳብ ስለሰጡን። ያው የምክክር ሂደት ውስጥ ተሳታፊ ስለሆኑ በሌላ ጊዜም ተገናኝተን እንደምንነጋገር ተስፋ አደርጋለሁ። ለዛሬ አመሰግናለሁ። በጣም ማመሰግናለሁ። ተመልካቾች እናንተንም እናመሰግናለን። ፋና ሚዲያ ላይ የወሉነት ፕሮግራም ስትከታተሉ ነበር። ዛሬ ቆይታ ያደረግነው ከዶክተር ደሱ ተፈራ ጋር ነው። ዶክተር ደሱ ተፈራ በአሜሪካን ሀገር ነዋሪ ሆኖ በተለያዩ ንግድም እንደዚሁም በሀገር ድጋፍ ውስጥ የቆዩ አሁን ደግሞ እዚህ ምክክር ሀገራዊ ምክክሩ ላይ ተሳታፊ ናቸው። ከሳቸው ጋር ነበር ውይይት ያደረግነው። በውይይታችን ላይ ብዙ ሀሳቦችን አንስተናል። ሀሳቦች አስተያየቶች ካሉ ብትሰጡን ፕሮግራማችን ግብዓት እናደርጋቸዋለን። እስጢፋኖስ አበራ ነበርኩኝ። ለማንኛውም የፋና ሚዲያ ኮርፖሬሽን የወሉነት ፕሮግራም በሚቀጥለው ሳምንት እንደዚሁ በሌላ እንግዳ ይመለሳል። እስከዛው ተመልካቾች በያላችሁበት መልካም ሳምንት ይሁንላችሁ።